ጋሽ ትራምፕ ከሰዓት በፊት በሚዲያው እንግዲህ አስቂኝ ንግግሮችን ተናግሯል። የተወሰኑትን እንያቸው። እስካሁን ድረስ በሺዎች የሚቆጠሩ ሚሳኤሎችን ላውንች ያደረገችው ኢራን በሺዎች ላይክ ታውዘንድስ የሚቆጠር ማለት ነው። እስካሁን ድረስ አልቅባትም ወይ? ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ ምሽቱን የተሰሙ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁ። ከነዛ መካከል እንግዲህ የሲአይኤ ምሽግ በሳዑዲ አረቢያ ተመትቶ አድሯል ማለት ነው። አዳሩን እንግዲህ ሲነድ ነው ያደረው። እንግዲህ ከመካከለኛው ምስራቅ ሀገራቶች ሳዑዲ በጣም ከፍተኛ የሆነ ጥቃት ያስተናገደች ሀገር ነች። ይህም እንግዲህ አሜሪካ ጋር ባላት ሪሌሽን እና የአሜሪካ የደህንነት እንደዚሁም ደግሞ የሚሊተሪ ቤዞች በጣም በከፍተኛ ሁኔታ ያሉባት በመሆኑ ነው። ዶናልድ ትራምፕ እንግዲህ ምሽቱን መግለጫ ሰጥቶ ነበር። እንግዲህ እንዳሰበው ጦርነቱ ያልሄደለት ዶናልድ ትራምፕ በጣም የሚጋጩና በጣም አዝናኝ የሆኑ መግለጫዎችን ሰጥቷል። እነሱን በመስማት የዛሬውን ቪዲዮዎቻችንን እንጀምራለን። ቻናሉን ሰብስክራይብ እንደዚሁም ቪዲዮውን ላይክ ማድረግ እንዳይረሳ። ወደ መረጃው። ጋሽ ትራምፕ ከሰዓት በፊት በሚዲያው እንግዲህ አስቂኝ ንግግሮችን ተናግሯል። የተወሰኑትን እንያቸው። ያው እንደምታውቁት አሜሪካና እስራኤል they have no plan ምንም አይነት ፕላን አልነበራቸውም። ይህንን ጦርነት ሲጀምሩ the only plan they had የኢራን መንግስት መሸርሸርና ላይ መጣል ነው። that's the only plan ግን ሚስ ካልኩሌት እንዳደረጉ ነው አሁን እየታየ ያለው። ምክንያቱም እነሱ አኮርዲንግ ቱ አሜሪካና እስራኤል ካልኩሌሽን አያቶላ ኾሜኒ እንግዲህ እንደምታውቁት 36 ዓመት በአያቶላነት ከዛ በፊት ደግሞ በፕሬዝዳንትነት በጣም ረጅም ዓመት በአጠቃላይ የኢራንን ፓወር ተቆጣጥሮ የነበረው አያቶላ ኾሜኒ ነውና እሱን ካስወገድን ኤቭሪቲንግ እንትን ያደርጋል። ልክ እንደ ሳን አሸዋ ላይ እንደተገነባ እንትን ኤቭሪቲንግ ፌል ያደርጋል የሚል ካልኩሌሽን ነበራቸው። ለዛ ነው ቀድሞ አያቶላውን ማስወገድን እርምጃ የወሰዱት። ነገር ግን አያቶላውን ቢያስወግዱም ግን እስካሁን ድረስ ይኸው ዛሬ 4ኛ ቀኑ እያለቀ ነው። እስካሁን ድረስ ኢራን ከባባድ ጉዳቶችን በሚድል ኢስት ኦል ኦቨር ዘ ሚድል ኢስት ያሉ የአሜሪካ ቤዞችን ደን እስራኤል ላይ ሴንትራል ቴልአቪቭ ሳይቀር ከባባድ ጉዳቶችን እያደረሱ ነው። ናው ዋትስ ኔክስት ለሚለው ምንም አይነት መልስ የላቸው። ኢራን እንደምታውቁት ሰው በሰው ላይ ሰው እየተካች መሄድ የምትታወቅበት ሀገር ነች። ናው ትራምፕ ምን አሉ መሰላችሁ? ትራምፕ መንግስትን መገልበጥ እንደማይችሉ አሁን እየተረዱ የመጡ ይመስላሉ። የኢራን መንግስት መገልበጥ በአየር በምናም በመደብደብ መገልበጥ የማይሆን ነገር እንደሆነ እየተረዱ የመጡ ይመስላሉ። እና ምን አሉ? ኢራን ውስጥ እንግዲህ ተነስተን መንግስት እንገለብጣለን እንታጠቃለን የምትሉ ካላችሁ we are ready ለማስታጠቅ የሚል ጥሪ አድርገዋል። ሰው በራሳቸው መጣል እንደማይችሉ የተረዱት ይመስላል። ደን ይህንን ሚስካልኩሌት እንዳደረጉ ደግሞ በሌላ በኩል ደግሞ እዛው ንግግራቸው ላይ ደግሞ ምን ብለው ተናግረዋል መሰላችሁ? ወርስት ኬስ ሴናሪዮ የዚህ ጦርነት ወርስት ኬስ ሴናሪዮ ምንድነው? ወርስት ኬስ ሴናሪዮ ምንድነው? በቃ መጥፎው ሴናሪዮ እንግዲህ አማርኛው ምንድነው? ወርስት ኬስ ሴናሪዮ ብቻ ወርስት ኬስ ሴናሪዮ አዲስ አያቶላን ሌላ ከአያቶላው የባሰ አዲስ ሰው ሊተካው ይችላል። በቃ ዛት ዘ ወርስት ኬስ ሴናሪዮ ሜቢ በቃ ያ ሀፕን አድርጎ ጥለን እንወጣ እንችላለን የሚል ንግግር ተናግሯል። ሶ አያቶላውን መግደል የኢራን መንግስት ይገለብጥልናል ብሎ አስበው የነበሩት አሜሪካና እስራኤል እንዳሰቡት ሳይሆን ቀርቶ እንደውም ጭራሽ የበለጠ ጠንካራ ጥቃቶችና በሞቱት አመራሮች ቦታ ደግሞ ሰው በመተካት ባይ ዘ ዌይ ኢራን እንደምታውቁት ኢራን ሂዝቦላ የመሳሰሉ ቡድኖች በተለይ ኢራን መሪ ቢገደልባት ኢሚዲየትሊ ነው በዛ ላይ ሰው የምትተካው። ናው ዩ ሃቭ ቱ አስክ ዩርሰልፍ አ ኩዌስችን የሚተካው ሰውዬ ነገ እንደሚገደል እያወቀ ለምን እሺ ብሎ ይቀበላል የሚል ጥያቄ ልጠይቁ ትችላላችሁ። ያን ያህል ዲተርመንድ ናቸው እነዚህ ሰዎች፣ ያን ያህል ዲተርመንድ ናቸው። ጓደኛው ዛሬ ተገሎ ነገ የሱን ቦታ ሲይዝ እሱም ታርጌት እንደሚሆን እያወቀ ተቀብሎ ትግሉን ያስቀጥላል። ያን ያህል ዲተርመንድ ናቸው። ለዛ ነው የማይሸነፉት። ይህ ሁሉ ጥቃት ቢደርስባቸውም ይህ ሁሉ ጉዳት ቢደርስባቸውም በሰው ላይ ሰው እየተኩ የሚቀጥሉት ለዛ ነው። ይህንን አንደርስታንድ ያደረጉት ጋሽ ትራምፕ ምንም አይነት ፕላን የላቸውም። የጦርነት ኤክስቴንድ የሚያደርግ ከሆነ የሚሳይል እንትናቸው ዲፕሊት እያደረገ እየሄደ እንደሆነ ኤቭሪበዲ ያወቀው ነው። ራሳቸው የአሜሪካ ጀነራል ራሳቸው የተናገሩት ነው። እነዚህ ይህንን የራሳቸው ሚዲያዎች ያወጡት ነው። ሰው ነገራቶች እየገፉ ከሄዱ ወርስት ኬስ ሴናሪዮ ያው በቃ በአያቶላው ቦታ ላይ ከአያቶላው የባሰ ሰው ተተክቶ ያው ላይፍ ይቀጥላል የሚል መልስ መልሰዋል ትራምፕ። አሁን ላይ የወጡ ባሉ መረጃዎች ትራምፕ ይህን ጦርነት እንግዲህ አስቦበት እንዳልገባና በእስራኤል ግፊት እንደገባ እንግዲህ ብዙ መረጃዎች እየወጡ ነው የሚገኙት። ከገቡበት በኋላም በጣም ጭንቅ ውስጥ ገብተዋል። ያጀማ በጣም ያላቸውም የሚሳኤል ካዝና እንግዲህ እየተመናመነ እየመጣ እንደሆነ መረጃዎች ይጠቁማሉ። የኢራን ሚሳኤልስ ለምንድን ነው የማያልቀው? ለምንድን ነው የማይመናመነው ብለው ሰዎች ያስባሉ። ለጦርነት ስትዘጋጅ የኖረች ናት። ነገ ወረራለሁ ዛሬ ወረራለሁ የሚለውን ከጎረቤቶቿ እያየች እየተዘጋጀች የኖረች ሀገር ስለሆነች እንግዲህ ምን ያክል በወር ምን ያክል ሚሳኤል እንደምታመር ነግሬያችኋለሁኝ። የብዙዎችን ጥያቄ ኃይላብ ይመልሰዋል። እስካሁን ድረስ በሺዎች የሚቆጠሩ ሚሳኤሎችን ላውንች ያደረገችው ኢራን በሺዎች ላይክ ታውዘንድስ የሚቆጠር ማለት ነው። እስካሁን ድረስ አልቅባትም ወይ? ምን መሰላችሁ? ኢራን
ቻይና እና ሩሲያ የማምረት አቅም አላቸው፣ ከፍተኛ የማምረት አቅም አላቸው። በእስራኤል ሳይድ ደግሞ ስትመለከቷት ማምረት ሳይሆን የመግዛት አቅም ያላት፣ ኢንፍሉዌንስ አላት እስራኤል። ከዛ ደግሞ የመግዛት አቅም አላት፣ ብሩ አላት፣ ከዛ ኢንፍሉዌንሱም አላት። ኢንፍሉዌንሱ ለምን ይጠቅማታል መሰላችሁ? እንዲሸጥላት። ለምሳሌ አሜሪካ የምትሰራቸው ዌፐኖች ለእስራኤል ሊሸጡላት አሜሪካ ውስጥ ሆኖ ለእስራኤል ሎቢ የሚያደርጉ ሰዎች አላት፣ ልክ እንደ ኤፓክ ምናምን የሚባሉት። ከዚህም በተጨማሪ እንግሊዝ ውስጥም ሆነ የትም ሀገር ሆነ የሚመሩ ጦር መሳሪያዎች ለእስራኤል እንዲሸጡ ሎቢ የሚያደርጉ ኮሚኒቲዎች አሏት። በቃ ለእስራኤል መሸጥ አለበት ይሄ ነገር ብለው ማለት። ስለዚህ ብር አላቸው፣ ይገዛሉ። ማርኮ ሩቢዮ ምን አለ መሰላችሁ? ኢራን 100 በላይ ሚሳኤሎችን በየወሩ ማምረት ትችላለች። 100 ባሊስቲክ ሚሳኤሎችን ማምረት ትችላለች። ኦኬ አሜሪካ ደግሞ በየወሩ ማምረት የምትችለው ኢንተርሴፕተር ደግሞ መቃወሚያ ሚሳኤል ስንት ነው? 6 አሊያም 7 100 ነው ሎንች የሚደረገው። ስታንዳርድ ፕሮሲጀሩ 100 ሚሳኤል እናንተ ጋር ሎንች ከተደረገ 200 ኢንተርሴፕተር ነው የምትልኩት። ለአንዱ 2 ነው የሚላከው። አንዱ ከሳት እንኳን አንደኛው ይመታል በሚል ማለት ነው። ፕሮሲጀር። ስለዚህ በወር የምትሰራቸውን ኢራን በወር የምትሰራቸውን እንትኖች ኢንተርሴፕት ለማድረግ ኦልሞስት አመታት ሊፈጅባት ነው አሜሪካ ማለት ነው። አሜሪካ ስቶክ ፓይል አላት፣ የምታከማቸው ስቶክ ፓይል አላት። እነዚህ የጦር መሳሪያዎችን እያመረተች የምታከማቸው እንትን አላት፣ ስቶክ ፓይል። ይሄ ስቶክ ፓይሏ እየተመናመነ ነው የሚገኘው። ለምን? እስራኤል በነበሯት በዚህ ባሳለፍነው 2-3 ዓመታት በነበራት ጦርነት ያን ስቶክ ፓይል ነው ከአሜሪካ ስገዛ የነበረው። ስለዚህ አሜሪካ በአሁኑ ሰዓት ላይ መቃወሚያም ሆነ የምታኩሳቸው ሚሳኤሎች ለእስራኤል ሸጣቸዋለች። አብዛኞቹን ማምረት የምትችለው ደግሞ 6 ወር 7 ነው። ስለዚህ ኦፍ ኮርስ እንትኗ እየተመናመነ ነው የሚሄደው። አሜሪካ የማምረት አቅም የላትም ወይ? በደንብ አላት አሜሪካ ማለት ቻይናንም ሆነ ሩሲያንም የሚያስከነዳ አቅም አላት የማምረት። ኢንዱስትሪዎቿ በጣም ከባድ ናቸው። ከሁለተኛው ዓለም ጦርነት ጀምሮ እስካሁን ድረስ ያላት የሚሊተሪ ኢንዱስትሪ ኮምፕሌክሷ በጣም ትልቅ ደረጃ ያላት ነው እንትን ማለት እንችላለን። የማምረት አቅሟ ለምን አታመርትም? አክቲቭ ኮንፍሊክት ላይ አለች። የአክቲቭ ኮንፍሊክቷ የነበረችው በጣም አግሬሲቭሊ አክቲቭ ኮንፍሊክት የነበረችው አፍጋኒስታን ላይ ነበር። ካሳቶች በ2000 አፍጋኒስታን ኢራቅ ውስጥ የነበረችው ነው። እነሱ ሀልት አድርገዋል። ስለዚህ አክቲቭ እንደዚህ በጣም ከፍተኛ የጦር መሳሪያ ምርት ላይ ያስፈልጋት የሚችል ኮንፍሊክት አልገባችም አንቲል ናው። አሁን ኢራን ላይ እስከገባችው ጦርነት ድረስ ኢራን ላይ የገባችው ጦርነት በከፍተኛ ሁኔታ የሚረዝምና የሚዘልቅ ከሆነ ኦፍኮርስ አሜሪካ ወደ ምርቷ ትገባለች። አምራች ሀገር ስትሆኑ ለሚተዩ አምራች ሀገር ስትሆኑ ጦርነት ላይ ብርሃን ይኖራቸዋል ሁሌ። የሚገርመው ደግሞ አሜሪካ ብዙ ጊዜ ሳይሆን መጨረሻ አሜሪካ ምድር ላይ የተዋጉት በ17ኛው መቶ ምናምን ዓመተ ምህረት ነው። የአሜሪካ ኢንዲፔንደንስ ዋር ሁለቱ እንትኖች አሜሪካ ለሁለት ተከፍለው የተዋጉት ጠቅላላ ውጊያዎቿ ከአሜሪካ ውጭ ናቸው። ስለዚህ ኢንዱስትሪዎቿ ምንም አይሆኑም። አሜሪካ ውስጥ ስራ ይሰራል። አሜሪካ ውስጥ የአሜሪካ ሕዝብ ግብር ይከፍላል አሜሪካ። ከዛ ደግሞ እንትኖች ኢንዱስትሪዎች ስላሉ መሳሪያ ይሰራል። እንደዛ ነው የሚሆነው። ጦርነቱ ኢራን ላይ ነው። ከዛ አሜሪካ እዚህ ይመረታል። ከአሜሪካ ያለው ነገር ተሰብስቦ ወደ ኢራን ይወሰዳል። ኢራን ውስጥ ተቀሙበታል። ዳትስ ኢት። እና ሎንግ ታይም የሚወስዱት ከሆነ ማምረት አቅም አላቸው። አሁን ግን ያላቸው ዲፕሊት እያደረገው ደግሞ እየተመናመነ ነው የሚገኘው። ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። ይህ ጥቃት የአሜሪካን የደህንነት መዋቅር በቀጥታ ያነጣጠረ ሲሆን በታሪክ ታይቶ የማይታወቅ እጅግ ደፋር እርምጃ እንደተባለም ነው የተገለጸው። የዚህ ተቋም መውደም አሜሪካ በቀጠናው ያላትን የደህንነት መረጃና እንዲሁም ደግሞ የበላይነት አደጋ ላይ ጥሎታል ተብሏል። ፕሬዚዳንት ትራምፕ ይህንን የጦርነት አዋጅ አድርገው በመቁጠር በኢራን ላይ እጅግ ከባድ የሆነ ወታደራዊ ምላሽም ለመስጠት በዝግጅት ላይ መሆናቸው እየተገለጸ ይገኛል። እናንተስ በዚህ ጉዳይ የምትላላችሁ? እስኪ ያሰባችሁ ነገሩኝ። እስካሁን ድረስ ከምኑም የሌለበት የኖርዝ ኮሪያው መሪ ኪም ጆንግ ኡን ነበረ። ነገር ግን አሁን ኦፊሻሊ ለመግባት ወደዚህ ጦርነት ያሰበ ይመስላል። ምክንያቱም ከትናንትና ጀምሮ የሚናገራቸው ስቴትመንቶች እዚህ ጦርነት ላይ መግባት እንደሚፈልግ የሚያሳዩ ናቸው። እንዲሁም ደግሞ ኢራን እርዳታችንን ከፈለገች በርከት ያሉ ሚሳኤሎችን እናቀርብላታለንና አንዱ ሚሳኤል እስራኤልን ሬዝ ለማድረግ በቂ ነው ብሎ እየዛተ ነው። እስከ ቅርብ ጊዜ ድረስ እንግዲህ ኪም ጆንግ ኡን ላይ የተለያዩ ሚሞች ይሰራሉ። በጣም ካሳቁኝ እንደውም አንዱ ሁሉም አይነት መጫወቻዎች ያሉት ነገር ግን ከሱ ጋር መጫወት የሚፈልግ ጓደኛ አንድ የሌለው ምስኪን ሕፃን የሚሉ አይነት ይዘት ያላቸው ቀልዶች በጣም እንደዚህ አይነት ሜሞች ይሰሩበታል። ምክንያቱም ሂያዘ ቶይስ ግን ያው ከሱ ጋር የሚገጥም ማንም አልነበረም። አሁን ግን በራሱ ፍላጎት እገባለው እያለ ነው። በነገራችን ላይ ከዚህ በኋላ ነው ሶስተኛ ዓለም ጦርነት የሚፈጠረው የሚል እምነት የለኝም። ኦልሬዲ ሶስተኛ ዓለም ጦርነት ውስጥ የገባን ነው የሚመስለኝ። ለምን ሲባል ያው ሶስተኛ ዓለም ጦርነት ሲጀመር ፊሽካ ተነፍቶ በቃ ከዚህ በኋላ ሶስተኛ ዓለም ጦርነት በይፋ ተጀምሯል ተብሎ ልክ እንደ ጌም አይጀመርም። ነገር ግን አሁን ያለንበት ውጥረት ያንን የሚያመላክት ነው። ከዛ ሲቀጥል ደግሞ ኢቨን በትናንትናው ዕለት ኢራን ካጠቃቻቸው አገሮች መካከል አንዷ ሳይፕረስ ወይም ደግሞ ቆጵሮስ ነች። እቺ ደግሞ የኢሮፒያን ዩኒየን ነች እና ኦልሬዲ የዩሮፒያን ዩኒየንም እዚህ ላይ ስቴትመንቱንም አስታውቋል። አን አታክ ኦን ዋን ስቴት ኢዝ አን አታክ ኢን ኦል ስቴትስ የሚል እንትን አላቸው፣ መርህ አላቸው።
አንዱ ግዛት ወይንም ደግሞ የዩሮፒያን ዩኒየን አንዱ ሀገር ላይ የሚፈጸም ጥቃት የሁሉም የዩሮፒያን ሀገር ህብረት ውስጥ ያሉ ሀገራቶች ላይ የሚፈጸም ጥቃት ነው የሚል መርህ አላቸውና በዛ መርህ መሰረት ኦልሬዲ ኢንቮልቭ ሊያደርጉ የሚችሉበት ቻንስ አለ። ከዛ በተጨማሪ ደግሞ እዚህ ቆጵሮስ ውስጥ የተመታው የዩናይትድ ኪንግደም የጦር ቤዝ ነው። ይሄ ደግሞ ዩናይትድ ኪንግደም ወደዚህ ኦፊሻሊ እንድትገባ የሚጋብዛት ነው። ከዛም በተጨማሪ ደግሞ ከትናንትና ወዲያ የእንግሊዙ ጠቅላይ ሚኒስተር ስተርመር አንድ ነገር ተናግሮ ነበረ። እዚህ ጦርነት ላይ መግባት ፍላጎት የለንም በቀጥታ ነገር ግን ያው አሜሪካም አላይ ነች፣ እስራኤልም ለእኛ አላይ ናቸው። ኢራን ደግሞ የጸረ ሰላም ነች እና ስለዚህ በምንችለው ነገር ሁሉ ሳፖርት እናደርጋለን የሚል አይነት አንድምታ ያለው ንግግር አድርጓል። ከዛ በተጨማሪ ደግሞ አሜሪካ የእንግሊዝን የጦር ቤዞች እንድትጠቀም ፍቃድም ሰጥቷል። እንዲሁም ደግሞ አሁንም የእንግሊዝ ኤርፎርስም በዛ ቀጠና እንዲንቀሳቀስም አሁንም ትእዛዝ ሰጥቷል። ሌላ ደግሞ እዚህ ጋር መርሳት የሌለብን ደግሞ አለ የተረሳ ጦርነት በራሽያና በዩክሬን መካከል ስቲል ኦንጎይንግ የሆነ ጦርነት አለ። ፓኪስታን እና አፍጋኒስታንም እንደዚሁ እነሱም ጦርነት ላይ ናቸው። እንግዲህ ኦልሞስት በቃ ይሄ ነገር የጦርነቱ እንዲቀስቀስ እያለ ዓለምን እያዳረሰ እየሄደ ነው። ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠርህ በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድን ነው የተናገርኩት? ድገመው። ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣ አውጣው እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብክ እናገራለሁ። ንግግሬም ቅን ነው። አውጣው በማስረጃ እንጂ ያለ ማስረጃ አልናገርም ነበር። ባትችል ቁጥር 40 ምን ትላለች? እናንተ እስኪ አንብበው። እናንተ ደንቆሮዎች የውጭውን የፈጠረ የውስጡን ደግሞ አልፈጠረምን አላቸው ኢየሱስ ክርስቶስ። እናንተ ደንቆሮዎችን። ስለዚህ ይሳደብ ነበር ኢየሱስ ማለት ነው። ሌላም ልጨምርልህ፣ በጣም በርካታ ቦታ ላይ ነው። ምዕራፍ ቁጥሩን እስኪ ያው ሉቃስ ወንጌል ምዕራፍ 11 ቁጥር 40 ተረጓሚ ያለው አሳውን ቀጥታ እንትን አይደለም ሲተረጎም እሱ እሺ ትርጓሚ ምንድናት? ደንቆሮ ግን ይል ነበር ኢየሱስ ሰዎችን በጣም ብዙ ቦታ ነው። እናንተ ደንቆሮ እያለ ነው የሚያናግራቸው። እሺ ትርጓሚው ምንድነው? ደንቆሮ ማለት ወአለይኩም ሰላም